ግን ለዛሬ የሆነ ትንሽ ይልጥው አበባ ይዤልሽ መጥቻለሁ። አበባ ፍጃለሁ። እወዳለሁ በጣም አበባ በጣም ነው የምሰግነው። እናቶች ጋር እነ ሄርሚ ጋር ከተገናኘን በኋላ ማለት ነው የነገርካቸው ነገር አለ። ለምንድን ነው ያልነገርከኝ? ወይ ደግሞ ለምንድን መናገር ያልፈለግበት? ምን አሉሽ? አይ ነው ማን ይነገርሽ? ውበታቸው የማይጠቀሙበት ሴቶች አሉ። ነገራቶችን ባትጠቀሚ ወይ ተጠቅመን እስካሁን አልተጠቀምኩም። እንደዚህ የምትጠቀሚ ምክንያቱም አያስፈልግም። ሴት ልጅ ስትሆኚ በራስሽ ውበት እንደ ሄርሚ አለ አይደል? አሁን ሄርሚ በራሷ ውበት ቆንጆ እንደ እሷ ነው ጉላቦችን የሚባለው ጠዋት ስትነሺ እንደ አመዳም ሴት እንዳለሽ። ሰላም 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 ውድ ቤተሰቦች እንደምን አላችሁ? እኛ አለን፣ እግዚአብሔር የተመሰገነ ይሁን። ያው እንግዲህ እንዲህ ጠቆር ብዬ ስታዩኝ የማን ስራ እንደሚሆን ታውቃላችሁ በእርግጠኝነት። በድጋሚ እንግዲህ ዛሬም የተከበረችዋን ንግስት ተብዬዋን እንስት ወይም ንግስት በጸሎትን ላገኛት ነው። ማገኛት ደግሞ ምክንያት ከባድ ነው። በቀን 50 ጊዜ እየደወልኩ ተቸግሬ ያለው እንግዲህ እሱን ነገር ወይ ልቀርፈው ነው ወይ ላስተካክለው ነው። ቤተሰብና ያው ላመሰግናት ነው አመጣጤ፣ እናንተንም ላመሰግን ነው። ባንዴ እንደዚህ ብር እያረጋችሁ ስለሆነ ውድድ እያረጋችሁ ስለሆነ ለእናንተም ያው መልካም ምኞቴን በዚሁ አጋጣሚ ልንገራችሁ። አድርግ እያላችሁ ያለውን ነገር ቀስ በቀስ ተሻሻል። የሆነ ነገራትን ማሳካት ፈልጋለሁ፣ ግን በአንዴ ደግሞ የሆነ ነገር ሊሆን እንደማይችል ታውቃላችሁ። ስለዚህ አሁን የመጀመሪያዋን ሀሳብ ወይም ደግሞ የመጀመሪያዋ ጥያቄዋን አሳክቼላታለሁ። እንዴት ነው ደስተኛ ትሆናለች አትሆንም የሚለውን አብረን ከእናንተ ጋር ምን ይሆናል። ንግስት ነው ምላት ካሁን በኋላ ሁሌም እንዲህ ብዬ ነው ምጠራት። አብዛኛው ቀን ያው ስደውልላትም ንግስት እያልኩ ነው ምደውልላት። ስሟ ግን በጸሎት ነው፣ በደንብ ታውቃላችሁ። እና እስቲ የመጀመሪያ ቀኗን የጠየቀችኝን ጥያቄ ወይም ደግሞ ያዘዘችኝን ትእዛዝ ፈጽሜላታለሁ። ምን አይነት ስሜት ይሰማታል? ቤተሰብ እስቲ እናንተ ደግሞ ገምቱ። ምን አይነት ስሜት ይሰማታል? እንዴት ነው ሰርፕራይዝ ትሆናለች አትሆንም? ሌላም ደግሞ ይዤ የመጣሁት ነገር አለ። እሱንም ደግሞ አበባ አለ አይደል ቲክቶክ ላይ መታየት የሽምግልና ተብሎ ግብደው አበባ እንደሱ አቅም አይችልም ደግሞ ስላችሁ ያው በአንዴ እንደዚህ አይነት ነገር ዘለል ካልኩኝ ልትፈረግጥ ትችላለች። ያው አንዳንዴ ሹልክ ልትልብኝ ትችላለች ብዬ በትንትን እያለም ቢሆን 3 አበባ ይዣለሁ። እንዳይደብራችሁ 3 አበባ ያስኩበት ምክንያት ያው እንድትጸና ብዬ ነው። በአንድ በሁለት በ3 አበባ የሚጸናው ያ ነው። አንዳንዴ ፈጠራ ከባድ ነው እና ቤተሰብ ዛሬ የጠሯት ዋነኛ ዓላማዬ ዋነኛ ምክንያቴ በጸሎት ወይም ንግስቷ ዛሬ ከዚህ ቀደም በሰራነው ቪዲዮ ላይ ጸጉርህን ለምንድን ነው ብጭጭ ያለው? ዱርዬ ትመስላለህ፣ ሰዎች ለአንተ ያላቸው አመለካከት ይቀንሳል። ስለዚህ እኔን የምታከብረኝ ከሆነ እኔን ምልህም የምትሰማ ከሆነ ጸጉርህን አጥቁረህ እንድትመጣ ብላኝ ነበር። ስጠራኝ ስደውልላት ጸጉሩ ካልጠቆረ አልመጣም ብላኛለች። በእርግጥ ግን አልመጣም ያለችብኝ ምክንያት ስላልጠቆረ ሳይሆን አላ ያው እኔን ለማስተካከል እየለፋች ነው፣ እየጣረች ነው። ስለዚህ ይህንን አበባ እንዴት መስጠት እንዳለብኝ እግዚአብሔርን አላውቅም፣ እንዴት መስጠት እንዳለብኝ ማለት ነው። ምክንያቱም አበባ ለሴት ልጅ ሰጥቼ አላውቅም። ምንድነው እንኳን ብትለኝ ምን ብዬ እንደምነግራት አላውቅም። ስለዚህ ቤተሰብ በዚህ ወይም ንግስቷ ተመጣና እንግዲህ የመጀመሪያዋ እኔ አሁን ምን ልላት ነው? የሆነ ነገር ብትጠይቀኝ ለምንድነው አበባውን ይዘህ መጣ ብትለኝ ወይም ደግሞ ምን አንዳንዴ አበባ ሲሰጥ ለሴት ልጅ የሆነ ፊሊንግ ስላለ ነው ምናምን ይሰማቸዋል ይመስለኛል። ያን ነገር ሲያብር ምን ይሆናል ምን ሊሰማት እንደሚችል ወይም ደግሞ በፀጉሬ ደስተኛ ትሆናለች አበባውን እናሳያትም። ከትንሽ ደቂቃ በኋላ ነው ምን እናሳያት እያወራናት። ስለዚህ ንግስቷም እየመጣች ነው፣ እንደብቀዋለን፣ ቆፍጠን እንላለን። ከትላንትናው ደግሞ ዛሬ በተሻለ ቆፍጠን እንላለን። ማን ሳያት ያው ሼም እንደሚይዘኝ ሁሉ ታውቃላችሁ። ለምን እንደሆነ ባላቀም ውስጤን ብጠይቀውም ምላሽ አላገኘም። ሼም ለምን እንደሚይዘኝ እንዳልኳችሁ ወንድ ላይ ቆፍጣና ነኝ፣ ወንድ ነኝ። እንግዲህ ቤተሰብ ትታየኛለች ጸዳሏ ወይም ንግስቷ እህት
እኔ ነኝ ታይሻለሁ። የእኔ ቀመም እንግዲህ ቤተሰብ ዛሬም እንደተለመደው ቀብርር ብላን የመጣችው እኔ በኢየሱስ ስም እግር እንዴት ነው ቀየርክ? እና ታዲያ ይሄ ቀለም አይመስልም ወይስ የኔ ነው? እንዴት ነሽ? ደህና ነሽ? እንዴት ነህ? አለሽ? ደህና ነህ? አማን ነው አለሁልህ። ኧረ ዙር ቤት ጠጋቤ ቤተሰብ ይሄን የመጣው ዛሬም በድጋሚ እንዴት ናችሁ? ሰላም ነው? በድጋሚ ተገናኝተናል። ዛሬ ኮሜንት እያነበብሽ እንደሆነ ተስፋ አደርጋለሁ። በደንብ ያየው። ለቤተሰቦች ደግሞ መልእክት ወይም ደግሞ የሆነ ነገር መቀበል መቻል ያለብሽን ነገራቶች መንገድ ትችላለሽ። ያው እንደወደዳችሁኝ አይቻለሁ ኮሜንት ላይ። በጣም ነው የማመሰግነው። እኔም በጣም ነው የምወዳችሁ። ቤተሰቤን ሳታውቂ ዝም ብለሽ እንደወደዳችሁኝ አይቻለሁ። በጣም ነው እኔ የምወዳችሁ ማለት ኮሜንት ላይ አይቻለሁ። ብታይም ክልክል ነው። ያው እንደወደድሽ ተስፋ እናደርጋለን። ግን ደግሞ ጸባይሽን እያይሽ በሄዱ ቁጥር ተገለባባጭ ባህሪ ከሌለሽ በጣም ነው የሚወድሽ። የምትገለባበጭ ደግሞ ከሆነ ግን ገለባበጥም። እሺ እኔ እናት ለግና በዚህ በኩል ሁሌ በዚህ በኩል ካልሆንክ ትያለሽ። አይሻልም? በግራ በኩል ሞት። እሺ ዛሬ እስቲ ማየት ይዘሽ አንቺ እስቲ የተወሰነ ነገር ባያቸው። እሺ ምን ልበላቸው? ደስ ያለሽ እውነት ደስ ብሎኛል። ማለት ጸጉርህ ቀለም መቀየሩ ምናምን በአንዴ ነገር መቀየሩ ጥሩ ምክር ትሰማለህ ማለት ነው። ደስ ብሎኛል። እናንተም አሪፍ ነው። አይ እንኳን ቀየርክ ጥሩ ምክር ትሰማለህ ማለት ነው። ግዴታዬ ነው ምክር መስማት ማለት። ለሰው ልጅ አስተሳሰቡ አሪፍ ነው ወይ እንዴት ነው ለሚሰጠው ሰው ጥያቄ መቀበል ምክር መስማት ነው ዋነኛው ነገር። አይ ደስ ይላል በጣም። እኔ ደንግጫለሁ። እንደዚህ በአንድ ቀን ነገር ይትቀየራል ምናምን ብዬ አላሰብኩኝም ነበር። እንዴ አንቺ የምትይኝ ነገር ለመቀየር ዝግጁ ነኝ ብዬሽ። አይ ደስ ይላል በጣም። ሁሉንም ነገር ከፍ ባታደርጊብኝ በአንዴ ባይሆንም እንደዛ አላደርግም። አንድ በአንድ ነው የምነግርህ። ቶሎ እንደዚህ አለ። እንግዲህ ዛሬ የጠራሁሽ አንድ ላመሰግንሽ ነው። ምክንያቱም አብዛኛው ሰው ጸጉሬን ሁኔታ አልወደደውም፣ ግን እስቲ ሊየው ብዬ። ምክንያቱም አንዳንድ የሰው ልጅ በጸጉር ማንነቱ ሊለካ አይችልም። በሆነች ነገር ማንነቱ ሊለካ ስለማይችል ዛሬ እንግዲህ ለምስጋናም ቢሆን አበባ እንዴት መስጠት እንዳለብኝ አላቅም ብያለሁ ለቤተሰብ። እንዴት ሴት ልጅ መንከባከብ እንዳለብኝ ባላቅም እማራለሁ ከሰዎች ምናምን እያየው። ግን ለዛሬ የሆነች የሆነች ትንሽ የምትሆን አበባ ይዤልሽ መጥቻለሁ። አበባ ትወጃለሽ ሲሉ ሰምቻለሁ። ማን ነገረ? እንዴ እየነገሩኝ ያሉትን ነገሮች ሁሉ በተግባር እንደማደርግ እርግጠኛ ነኝ። ደስ ይላል። እንዴት ነው አበባው? እወዳለሁ በጣም አበባ። ማርያም እውነት በጣም ነው የማመሰግነው። ደስ ብሎኛል። አበባም በጣም ደስ የሚለኝ አበባ እወዳለሁ። ግን ለምን ሰጠኸኝ? ያ እየሰጠሁሽ በሌላ ነገር አይደለም። ለሰው ልጅ የሆነች ነገር ከፍታም ወይም ደግሞ ዝቅታ የሰው ልጅ ነው ምክንያቱ። ከእግዚአብሔር በታች የሰው ልጅ ነው ምክንያቱ። እኔም ደግሞ በአንዳንድ ነገር ደገፍ እያደረግሽ እየለወጥሽ ስትመጪ ይሄ ለአክብሮት ያህል ለምስጋና ያህል። አመሰግናለሁ። እኔም በጣም ነው የምወደው አበባ። የነገረ ሰው ወዳጅ መሆን አለበት። በጣም ነው አበባ የምወደው። ለዛ ነው። ንግስቷም ስትመጪ ዝናብ እየዘነበ ነው። በዚህ አጋጣሚ ዝናቡ ራሱ አንድ ሌላ ርስቅ ነው፣ የአበባው ኬዝ ማለት ነው። ያው መጀመሪያ ስላደረግሽልኝ ነገር ላመሰግንሽ ነው። እሺ ሲቀጥል ደግሞ ስላደረግሽልኝ ሳይሆን ስለነገርሽኝ ወይም ደግሞ ጥሩ እንዳልሆነ ስለነገርኩ። እኔ ግን ጸጉራውን ባይዘው ምን ችግር አለው ነው። እኔ አሁን በሌላ ሰው ኖርማል ነው ብዬ ነው የማስበው። ስለሽ የውስጡን እንጂ የላዩን ሰው አይታወቅም። አልተለመደም። ያው ብዙ ጊዜ እንደዚህ ጸጉር ቀለም የተቀባ ሰው ምናምን ነገር ስለሆነ ነው እንጂ እንዳልከው ነው። ሰው መጽሐፍ በሽፋኑ አይለይም አይደለም የሚባለው። ስለዚህ ትንሽ ቁጭ ብለን ብናወጋ አይሻልም? ስለዚህ ወለ ያለሽ አለሁልሽ፣ አልወድቅብሽም። ወድቄ ጉድ እንዳትሆኝ እንጂ። እንዴት ነሽ ታዲያ? ደህና ነሽ? ሁሉ አማን አለሁልሽ። እንግዲህ እና እኔ ደስ ብሎኛል ጸጉርን ስለተቀባሁ ስለቀየርከው። ገና ምን አይተሽ? ጸጉሬን ብቻ ሳይሆን አብዛኛው ነገራቶቼን ሁሉ ነገሬ እንደምቀይር እርግጠኛ። አይ ጥሩ መከረ ሰሚ እንደሆንክ እንትን እላለሁ። ምን አይቻለሁ ማለት ነገሬ ቶሎ ቀይረሃል ማለት ነው። ስለዚህ ከአሁን በኋላ ምን ቀየራቸው ነገራቶች አሉ ብዬ አልጠይቅሽም። የሚደብረኝ ነገር ካለ በውስጥ መስመር እንደዚህ የመጣሽ ሚዲያ ላይ ባታሰጭኝ አሪፍ ነው። ግን ለምንድን ነው በጣም ትደውላለህ? በሰላም ነው?
በቀን ብዙ ጊዜ ነው የምደውለው። የምደውልበት ምክንያት እኔ ራሱ አላውቅም። የምደውልልሽ ስለሽ ማገኘው ምናምን ነገር በጣም ብዙ ማለት ነው። አንዳንዴ ደግሞ ግድ ማንሳት ያለብሽ ቦታ ላይ ማንሳት አለብሽ። እኔ የምደውለው ፈልጌሽ ነው፣ ላናግርሽ፣ ላወራሽ ስፈልግ ያው ከመደወል ውጭ ቴክስት እልክልሻለሁ፣ አትመልሽም። ይሄ ነገራቶች ቢቀረፍ ብዬ አስባለሁ። ወይስ ትንሽ ኩራት ቤቴ ይዞሽ ነው ይመስለኛል። እንደዛ ነገር ነው ብለህ የሴት ወጉ ነው። አንዳንዴ እኮ የሴት ወጉም ቢሆን እኮ እንደዚህ በአንድ አይደለም። አዎ፣ ግን ያንተ ደግሞ በጣም የሆነ በጣም ምንድን ነው በዛ የሚባለው ነገር የለም። ስልኬን ሳየው ብዙ አዲስ የፎቶ ወዳጅ አይደለም። አዲስ የፎቶ ወዳጅ ስለሆንኩኝ ግዴታ ሊበዛ ይችላል። ከዚህም በኋላ ብዙ ደውሎች ሊኖሩ ይችላሉ፣ ብዙ ሚስኮሎች። ግን እያየሽ ውስጤ እንዳይረበሽ ብታደርጊው የተሻለ ነው። መልሳለሁ፣ ቴክስትም ቢሆን መልሳለሁ። አንተ አታብዛው እንጂ ለምንድን ነው ግን የምታፍረው? ማለት ማፈር ምናምን እኮ የሴት ነበረ እኮ እንዲደብረኝ እያደረክ ነው። እንግዲህ አይ ከመጀመሪያው አሁን በተሻለ መንገድ ትንሽ ቆፍጠን ብያለሁ። አላፈርኩም። አይ ዝም ትላለህ ነው ነበር። ዝም ማለት እኮ አይደለም። አንዳንዴ ለሰው ልጅ እድል መስጠት ጥሩ ነው ሲባል ሰምቻለሁ። ከቤተሰብ ሰዓት ወይም ከትላልቅ ሰዎች ሲሰማ እድል ስጥና የሚያወሩትን አውርተው ሲጨርሱ ማውራት ትችላለህ የሚባለውን ነገር ስለገጠመልኝ እና አብርሽ ደውለውልሻል። አዎ ብዙ ነገር ነገርካቸው ነው። ከቪዲዮ በኋላ ብዙ ነገር እሱም ደስ ብሎት ምናምን ትላንት ብዙ ነገር ነግረሃቸዋል። ሄርሚም አብርሽም ደስ ብሏቸው ደውለውልኝ ብዙ ነገር ሲሉኝ ያለውንና የነበረውን ሁኔታ ግልጽልጽ አድርጌ ያው ትንሽ የደበራቸው እንዴት ሳትጋብዛት ተለያያችሁ፣ እንዴት ቢያንስ ጠርተሃት